ሰላም ተማሪዎች እንኳን ደህና መጣችሁ። ዛሬም በአዲስ ነገር ተመልሼ መጥቻለሁ። ላይክ በማድረግ ጀምራችሁ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ የጋበዝኩኝ በቀጥታ ወደ ቪዲዮ ገባለሁ። በዛሬው ቪዲዮ የምናየው እንግዲህ ጀነራል ሳይንስ ግሬድ 8 ዩኒት 1 የመጨረሻው ክፍል ይሆናል። ፓርት 4 ቤዚክ ኦፍ ሳይንቲፊክ ኢንቨስቲጌሽን የሚለው ምዕራፍ ላይ የመጨረሻው ክፍል ይሆናል። ለዛሬ የምናያቸው ሁለት ነጥቦች አኪዩሬሲ ኤንድ ፕሪሲዥን ኢን ሜዠርመንት የተሰኘው አንደኛው ሲሆን ሁለተኛው ሳይንቲፊክ ሜተድ ነው። እንግዲህ እነዚህ ሁለት ነጥቦች ላይ ምሳሌዎችን ያየን አንዳንድ ከመጻፉ ወጣ ያሉ ህጎችንም እንደዚሁ ጨምሬበታለሁ። እነሱንም አካትቼ ለማብራራት ሞክራለሁ። እስከ መጨረሻው አብራችሁ እንድትቆዩ ጋብዛለሁ። አኪዩሬሲ ኤንድ ፕሪሲዥን ኢን ሜዠርመንት ምን ማለት ነው? አንድ ልኬት አኪዩሬት ነው ስንል ምን እያልን ነው? እንዲሁም ፕሪሳይስ ነው ስንል ምን እያልን ነው የሚለውን ሐሳብ ነው የምናየው። እንግዲህ አኪዩሬሲ ዴፊኒሽኑን ስናየው ትርጉሙን አኪዩሬሲ how close a measurement is to the true or correct value። እንግዲህ አኩሬሲ ስንል ትክክለኛነት ማለት ነው። ቃሉን ጥሬ ትርጉሙን ስንወስድ ትክክለኛነት ስንል በልኬት ላይ በሜዠርመንት ምንድነው ስንል ልክ እዚህ ጋር ያለን ያለው ልክ የምዘናው ወይም የልኬቱ ውጤት እውነተኛውን ዋጋ ወይም true value የምንለውን ምን ያህል እንደቀረበ ያመለክታል ማለት ነው። እኛ ሜዠር የምናደርገው ይኖራል። መጀመሪያ ሜዠር ተደርጎ የተቀመጠ true value ይኖራል። true value ወይም measured value ሊኖር ይችላል። true or correct value ይለዋል እዚህ ጋር or measured value ከተባለ true value ነው። ስለዚህ መጀመሪያ የነበረ ያ measured የተደረገ value ይኖራል። ከዛ እኛ ደግሞ measure ስናደርግ እዛ መጀመሪያ ለተቀመጠው measurement or true value ምን ያህል ቀርቧል የሚለውን የሚያመለክት ነው ማለት ነው። accuracy ስንል እሱ ነው። how close a measurement is to the true or correct value። ሁለተኛው precision እንለው። precision አንድ measurement precise ነው ስንል ምን እያልን ነው? እንግዲህ precision how consistent or repeatable your measurements are to each other not the true value። እንግዲህ ይሄ ደግሞ precision ከaccuracy የሚደጋገመው ይሄ precision ጥግግት ወይም ቅርበት ማለት ነው። የተጠጋጋ ወይም የተቀራረበ ቫልዩ ማለት ነው። ከየትኛው ጋር ስናወዳድረው ነው የተጠጋጋ የሚሆነው? እኛ በተደጋጋሚ ሜዠር ያደረግነው ሊሆን ይችላል፣ ወይም የተለያዩ ሰዎች ሜዠር ያደረጉት ያ ቫልዩ እርስ በርስ ስናወዳደር ምን ያህል የቀረበ ነው የሚለው ነው የሚያሳየን። ይሄ ፕሪሲዥን ከመጀመሪያ ከተቀመጠው ከትሩ ቫልዩ ኦር ኮሬክት ኦር ሜዠርድ ቫልዩ ጋር ምንም አይነት ግንኙነት የለውም። ስለዚህ የምናወዳደረው እርስ በርስ እኛ አንድ ሰው ሊሆን ይችላል። ለምሳሌ ላብራቶሪ ውስጥ በተደጋጋሚ አንድን የሆነ ነገር ሜዠር በሚያደርግበት ሰዓት ላይ በመጀመሪያ ዙር ሜዠር ሲያደርግ፣ ሁለተኛ፣ ሶስተኛ ሲያደርግ ያለው ቫልዩ ምን ያህል እርስ በርሱ የተቀራረበ ነው የሚለውን ያሳየናል እንጂ ከእውነተኛ ወይም መጀመሪያ ከተቀመጠው ቫልዩ ጋር ምንም አይነት ግንኙነት የለውም ማለት ነው። ተደጋጋሚ ምዘና ውጤቶች እርስ በርሳቸው ምን ያህል እንደተቀራረቡ የሚያመለክት ነው ማለት ነው። አሁን ብዙ ጊዜ የጥያቄ ላይ በሚመጣበት ሰዓት ላይ የሆነ ቫልዩ ይሰጠንና ያ ነገር አኪዩሬት ነው ወይስ ፕሪሳይዝ ነው ተብለን ስንጠየቅ ተማሪዎች መምታታት የሚፈጥረው ምን ያህል ለምሳሌ ትሩ ቫልዩ ኦር ሜዠርድ ያደረግነው ቫልዩ ወይም የተሰጠን ትሩ ቫልዩ 10 ቢሆን ለምሳሌ 10 ኬጂ ቢሆን this is true value መጀመሪያ የተሰጠን ነው። እኛ ሜዠር ስናደርግ ለምሳሌ 9.2 መጣ። yes አሁን ይሄ 9.2 አኪዩሬት ነው አይደለም ተብለን ስንጠየቅ ምንድነው ሪፈረንሳችን? አኪዩሬት ነው ወይስ አይደለም ለማለት yes ጥያቄዎች ናት። እንግዲህ ምንድነው ልኬቱ? አኪዩሬት ከስንት በላይ ሲሆን ነው ወይም ኢረሩ ከስንት በታች ሲሆን ነው የሚሉትን እነዚህ መሰረታዊ ነጥቦች ናቸው እዚህ ጋር ለዛሬ ላሳያችሁ ወደድኩት ማለት ነው። በአንዳንድ ጊዜ በገስ ኦኬ ይሄ ይቀር አንዳንድ ተማሪዎች ምን ያደርጋሉ? ከዴሲማል ፖይንቷ በኋላ ያለችውን ነጥብ ከ5 በላይ ከሆነች አብዛኛው ጊዜ ሊጠጋጋ ይችላል። yes greater than 5 ከሆነች ዴሲማል ፖይንቷ ከ5 በላይ ከሆነች ሊጠጋጋ ይችላል በሚል ብቻ ለምሳሌ እቺ 9.5 ብትሆን ኦኬ ይሄ ለ10 የቀረበ ነው በሚል ወይም አፕሮክሲሜት ስናደርገው 10 ነው ይሆናል አይደል? አፕሮክሲሜት ስናደርገው 10 ስለሚሆን ብለው የሚሰሩ ተማሪዎች አሉ። ይሄ ግን ሁሉ ጊዜ ትክክለኛ አይሆንም በዚህ መስራት። ያው በህጎች አሉ፣ ግን እነዚህ ህጎች የተለያዩ ሁኔታዎች ላይ የተለያዩ ሊሆኑ ይችላሉ። ግን በአብዛኛው በላብራቶሪ ወይም በኤክስፐሪመንት በምንሰራበት ሰዓት ላይ የሚሰጥ አንድ ህግ አለ። እሱን እዚህ ጋር እናንተም እንድትጠቀሙ መክራችኋለሁ። የመጀመሪያው ምንድነው? ሁለቱን አኪዩሬት ነው ፕሪሳይዝ ነው ለማለት እነዚህን ሁለት ህጎችን ይዋቸው። የመጀመሪያ ሩል ምንድነው የሚለን?
in many laboratory experiment or lab experiments an ኢረሩ ስንት መሆን አለበት? less than 1 up to 2% might be considered as accurate ነው ብለን እንላለን ማለት ነው። ያ ማለት ምንድነው? ኢረሩ ከ1% ወይም እስከ 2% ከመጣ accurate ነው እንላለን። accuracyም እንግዲህ አንዳንዴ ይሄ absolutely accurate ነው ብለን ምንለው አለ። በተወሰነ መልኩ accurate ነው ተብሎ የሚባል አለ። yes ለአኩሬሲ የቀረበ ነው ተብሎ ሊባል ይችላል። እነዚህ በእናንተ ሌቭል ላይ በዚህ መልኩ ሳይሆን የምናየው እንዴት ነው የምናየው? ይሄንን ፐርሰንቴጅ ወይም ኢረሩን በመስራት ከዛን የመጣልን ቫልዩ ምን ያህል ፐርሰንቴጅ ኢረር አለው የሚለውን አይተን ከዛ አኩሬት ነው አኩሬት አይደለም ማለት እንችላለን። ለምሳሌ ፎርሙላው ምንድነው? ፐርሰንቴጅ ኢረር ስንል ምን እያልን ነው? ይሄ የሚጠቅመን ለምንድነው? ለአኩሬሲ ስንሰራ ማለት ነው። ፎርሙላ ፎር ፐርሰንቴጅ ኢረር ምንድነው? measured value absolute value measured value minus true value over true value times 100% ማለት ነው። ፎርሙላው ምንድነው? percentage error yes percentage error እኩል ይሆናል measured value ማለት ምን ማለት ናት? true value ማነው? እኛ የለካ ነው ማለት ነው። እኛ measure ያደረግነው value ሲቀነስ መጀመሪያ የተሰጠን true value 10 ኪሎ ግራም ብሎኛል አይደል? ስለዚህ ያቺ true value over true value ዜን ይሄን ሪዛልት አጠቃላይ በምናባዛለን በ100% ማባዛት ማለት ነው። ይሄ ፐርሰንቴጅ ኢረርን ለመስራት የሚጠቅመን ነው። ይሄ ፐርሰንቴጅ ኢረር ማግኘታችን ለምን ይጠቅመናል ስንል yes እዚህ ጋር ምን ብሎናል? አብዛኛው በላብራቶሪ ኤክስፐሪመንት ላይ ፐርሰንቴጅ ኢረር እስከ ስንት ድረስ ሊደርስ ይችላል? ከ1 እስከ 2% ከመጣ ያ አኩሬት ነው እንላለን ብሎኛል። ስለዚህ አንዱ በዚህ ይሰራል። ምሳሌ ያሳያችኋለሁ። ሁለተኛው ለፕሪሲሽንስ ህግ አለ ወይ ስንል አለ። እሱም በቀላሉ የምንሰራበት ፕሪሲሽን ብዙ የምንሰራባቸው ህጎች አሉ። ግን ለእናንተ ሊሆን የሚችለው የትኛው ነው? ይሄኛው ሊሆን ይችላል። ሬንጅ አሁን እዚህ ጋር ፕሪሲሽንን ለመስራት ነው የምንጠቀመው ማለት ነው። ሬንጅ is considered small or precise only if it is small compared to the value አለን። ምን እያለን ነው? አሁን ፕሪሳይስ አይደለም የምንለው እኛ ሜጀርድ ያደረግናቸው ቫልዩ ሊሆን ይችላል። ለምሳሌ 3.4 አንዱ 3.6 ሌላኛው 3.2 3.25 ምናምን እንደዚህ yes ሜጀርድ ያደረግናቸው ቫልዩዎች እነዚህ ቢሆኑ አሁን ማነው ፕሪሳይስ ነው አይደለም ተብለን ብንጠየቅ ምንድነው የምናደርገው? ሬንጅ ነው የምንሰራው። ሬንጅ ማለት the difference between what maximum value yes minus the minimum value። ስለዚህ ከማክሲመም ሚኒመም ሲንቀንስ የምናገኘው ቫልዩ ሬንጅ ይባላል አይደል? ማቴማቲክስ ላይ ይሄን ታውቃለህ። ስለዚህ ሬንጅ is considered አሁን ሬንጁ የመጣልን ቫልዩ ሬንጅ ያነሰ መሆን አለበት ማለት ነው። ያነሰ መሆን አለበት። ያ ማለት if the range is less than 5% of the measured value yes እኛ በምንሰራበት ሳለ የመጣልን ሬንጁ ከ5% በታች ከሆነ ያንን ነገር ምን ማለት እንችላለን? ፕሪሳይስ ነው ማለት እንችላለን ማለት ነው። ምሳሌ okay example look the true value of a mass እዚህ ጋር the true value of mass ተብሎ የተሰጠን ቫልዩ አለ 100 ግራም ተብሎ ይሄ true value ነው። በቃ መጀመሪያ measured ተደርጎ የተሰጠን ይሄን ነው። then a student measures with balance and gets አንድ ተማሪ መዘንና ከዛ በኋላ ስንት አመጣ? 101 መጣለት ማለት 101 ግራም መጣለት። measured ማነው true value ስንት ነው? 100 ግራም then this one is what measured value። ስለዚህ ከዚህ በኋላ now calculate percentage errorን ካልኩሌት እናደርጋለን። ይሄንን እየሰራን ያለነው ለምንድን ነው? አኪዩሬት ነው ወይ? ለምሳሌ ይሄው ተሰጠኝ እዚህ ጋር 100 ግራም measured ሲያደርግ ደግሞ 101 አመጣ አንድ ተማሪ። ስለዚህ እነዚህ ሁለቱ አኪዩሬት ናቸው ወይ ተብለን ይጠይቅ ነው። እዚህ measured ያደረግነው value አኪዩሬት ነው ወይ ከትሩ ቫልዩ ጋር ነው። ስለዚህ ይሄንን ለመስራት ምንድነው የምናደርገው ብለናል? percentage errorን መስራት ነው። percentage errorን ስንሰራ ምንድነው? absolute value measured value minus true value over true value times 100 የምናደርገው። ስለዚህ measured ያደረግነው ስንት ነው? 101 ግራም ነው። ስለዚህ 101 ግራም መጣለን። ሲቀነስ true value 100 ነው over 100 times 100 እናደርጋለን ማለት ነው። ከ101 ሲቀነስ 100 ስንት ይሆናል? 101 ሲቀነስ 100 1 ይሆናል። 1 ሲካፈል ለ100 ሲባዛ በ100 ያ ማለት 100 over 100 ይመጣል ማለት ነው። because እዚች ጋር አንድ ነበርቻ 1 times 100 over 100 ይሄ 100 ሙሉ ሲጠፋ
1% ይሆናል ማለት ነው። ስለዚህ ይሄ ነገር ይሄ የተሰጠን ሜጀርድ ያደረግነው ከአኩሬት ቫልዩ ጋር ወይም ከትሩ ቫልዩ ጋር አኩሬት ነው ማለት ነው። አኩሬት ነው ብለን እንላለን። ቢኮዝ ፐርሰንቴጅ ኤረር ኢዝ ሌስ ዛን ሌስ ዛን 1 አፕ ቱ 2 ከሆነ ምን ብለናል? ከ1 እስከ 2% ከሆነ ያ አክሴፕት መደረግ ይችላል ተብሎናል ህጋችን ላይ። ስለዚህ 1% ነው ይሄ አኩሬት ነው ብዬ መልሳለሁ ማለት ነው። ኦኬ ሁለተኛው ጥያቄ ምን ይላል? if in a laboratory you obtain a mass measurement of 8.2 ኪሎግራም ላብራቶሪ ውስጥ ሜጀር ስናደርግ እኛ ስንት አገኘን? 8.2 ኪሎግራም of a given substance but the actual or known mass is 10 ኪሎግራም። አስተውሉ እዚህ ጋር እኛ ሜጀር ስናደርግ ያገኘነው 8.2 ኪሎግራም ነው። ግን አክቹዋል ወይም ትሩ ቫልዩ መጀመሪያ ተለክቶ የተቀመጠው ስንት ነበረ? 10 ኬጂ ነው። ስለዚህ is your measurement accurate? ስለዚህ የእናንተ ልኬት አኪዩሬት ነው ወይ ትክክለኛ ነው ወይ ከእውነተኛው ቫልዩ ጋር ምን ያህል የተቀራረበ ነው ነው ጥያቄ። ስለዚህ አሁን ይህንን በምንሰራበት ሰዓት ላይ ፐርሰንቴጅ ኤረሩን ስንሰራ ሜጀርድ ቫልዩ ስንት ነው? 8.2 አግኝተናል። the true or actual value is 10 kg። ስለዚህ percentage error which is equals to measured value minus true value divided by true value times 100። absolute value ያስፈልገን ለምንድን ነው? አያችሁ ሜጀርድ ቫልዩ አንዳንዴ ከትሩ ቫልዩ ሊያንስ ይችላል። ስለዚህ ከ8.2 ሲቀነስ 10 ኔጌቲቭ ይመጣል። አብሶሉት ቫልዩ ውስጥ ያስገባነው ለዛ ነው ማለት ነው፣ ፖዚቲቭ ሆኖ መውጣት ስላለበት። ስለዚህ 8.2 ሲቀነስ 10 ሲካፈል ለ10 ሲባዛ በመቶ ስናደርግ ስንት ይመጣል? 18% ይመጣል ማለት ነው። 18% ያ ማለት በከፍተኛ ሁኔታ የራቀ ነው መጀመሪያ ከተቀመጠልን ቫልዩ ጋር። ስለዚህ አክሴፕት የሚደረገው በአብዛኛው ላብ ኤክስፐሪመንት ላይ ከ1 እስከ 2% ነው ብለናል። ስለዚህ ከ1 እስከ 2% ከሆነ ይሄ ደግሞ 18% ነው፣ በጣም የራቀ ነው ማለት ነው። ስለዚህ ይሄ ቫልዩአችን ምን አይደለም ማለት ነው? አኪዩሬት አይደለም ማለት ነው። አኪዩሬሲን ምሰራው በዚህ ነው። ይሄ እንግዲህ በላብራቶሪ ውስጥ ምንሰራበት ህግ አንዱ ነው። ይሄ እንዴት አድርጌ ማወቅ ይችላሉ ብላችሁ ለምትጠይቁ ተማሪዎች በዚህ መስራት ትችላላችሁ። ፐርሰንቴጅ ቫልዩን በማግኘት ማለት ነው። ፐርሰንቴጅ ኤረርን በማግኘት አኪዩሬት ነው ወይስ አይደለም የሚለው ማረጋገጥ እንችላለን ማለት ነው። ሌላኛው በፕሪሲሽንን እንዴት ነው የምናውቀው ነው። ለፕሪሲሽንም ይሄን ምሳሌ ነው። you repeat a mass measurement 5 times and get 8.9 kg 9 kg 9.1 kg 8.8 kg and 8.9 kg is your measurements precise? ጥያቄው yes 5 ጊዜ አንድ ሪፒትሊ 5 ጊዜ ሜጀር ስናደርግ ያገኘናቸው ቫልዩዎች እነዚህ ናቸው። yes እነዚህ ናቸው። ስለዚህ እነዚህ ልኬቶች ፕሪሳይስ ናቸው ወይ የተጠጋጉ ናቸው ወይ የተቀራረቡ ናቸው ወይ ነው ጥያቄው። ቢኮዝ ፕሪሲሽን ከትሩ ኦር ከአክቹዋል ቫልዩ ጋር ምንም አይነት ግንኙነት የለውም። ስለዚህ ኮምፔር አናደርግም ማለት ነው። ኮምፔር የምናደርገው እኛ ሜጀር ካደረግናቸው ቫልዩ ጋር ብቻ ነው። yes ስለዚህ አሁን ምንድነው ማድረገው? ቅድም ምን ብለናል? ፕሪሳይስ ነው አይደለም የሚለውን ለማግኘት ሬንጅ ነው የምንሰራው ብለናል። ሬንጅ which is equals to ማክሲመም ሲቀነስ ሚኒመም ቫልዩ ማለት ነው። yes ትልቁን ከትንሹ ላይ ቀንሼ ማግኘት ነው። ስለዚህ the highest value is 9.1 እዚህ ከተሰጡን ከአምስቱ ልኬቶች ውስጥ ትልቁ 9.1 ነው። ትንሹ ስንት ነው? 8.8 ትንሹ 8.8 ነው እዚህ ውስጥ 8.8። ስለዚህ ሬንጅ means the highest or the maximum value minus the lowest። ስለዚህ ከትልቁ ላይ ትንሹን ቀንሳለሁ። ሬንጃችን 9.1 is maximum minus 8.8 which is equals to 0.3 kg መጣ 0.3 መጣ። ስለዚህ ይሄ ቅድም ዴፊኒሽኑ ላይ ምን ብለናል? ሬንጃችን ሌዛን 5% ከመጣ ያ ነገር ምንድነው? ፕሪሳይስ ነው ብለናል አይደል? ፕሪሳይስ ብለን መልሰናል። ስለዚህ ይሄኛው ቫልዩአችን 0.3 ኪሎ ግራም this is a small difference ዲፈረንሱ ስሞል ነው። ከ5% በታች ከመጣ ስሞል ነው ተብሎ ይታሰባል። ስለዚህ so this is highly precise or high precision አለው ብለን እንመልሳለን ማለት ነው። አያችሁ 8.8 9 9.1 8.8 8.9 እነዚህ ቫልዩዎች ፕሪሳይስ ናቸው ማለት ነው። ይሄ እንግዲህ በቀላሉ በዚህ መልኩ ማወቅ እንችላለን የሚለውን ለማሳየት ነው። መጽሐፋችሁ ላይ ዳይሬክት ከዲፊኒሽኑ በኋላ ምሳሌ ነው የሚሰራው። ሜቢ እነዚህ ነገሮች አልተካተቱም። እዚህ ጋር ማወቅ ትችላላችሁ። በዚህ መስራት ይቻላል ማለት ነው። ነገር ግን
እንደዚህ ከጽሁፍ ባሻገር ፕሪሲሽን እና አኩሬሲን በምን ሊጠይቋችሁ ይችላል? በአብዛኛው ጊዜ በዳርት ኤግዛምፕል ያመጣባቸዋል። ሶ እሱን እናያለን። እሺ ሁለተኛው ምሳሌ እዚህ ጋር እንጨምር፣ ፕሪሲሽንን ሞር ክሊር እንዲሆን ማለት ነው። ኤግዛምፕል 2 if you measure the mass of the given substance 5 times and get what 3.2 kg 3.1 3.25 3.3 3.2 kg is your measurement precise አለ። እንግዲህ ይሄን አሁንም ቅድም በሰራነው ምሳሌ ነው የምንሰራው። ሬንጃችን ሃይስት ቫልዩ ማይነስ ይሄኛው ባይዘ የሞዴል ጥያቄ ነው። ይሄ የሞዴል ጥያቄ ነው። ከኤግዛክትሊ ዓመተ ምህረቱን ባላስታውስም ከሞዴል ላይ አውጥቼ ነው እዚህ ያካተትኩት። ስለዚህ እንደዚህ አይነት ጥያቄዎች በሚመጡ ሰዓት ውዝግብ የሚፈጥርባችሁ ከሆነ በቃ በሬንጅ መስራት ትችላላችሁ። ስለዚህ range which is equal to the highest value minus lowest value then which is equal to the highest value is 3.3 minus the lowest value is 3.1 which is equal to 0.2 kg መጣ which is small value። ስለዚህ በጣም እያነሰ በመጣ ቁጥር ሞር ፕሪሳይስ እየሆነ ነው የሚመጣው። ሬንጅ እያነሰ ሲመጣ ያ ልኬታችን ምንድነው በጣም የተጠጋጋ ነው፣ ፕሪሳይስ እየሆነ ይመጣል ማለት ነው። therefore 0.2 kg difference is very small። የሬንጁ ዲፈረንስ በጣም ትንሽ ስለሆነ so the measurement are close to each other this measurement are precise ብዬ አስቀምጣለሁ ማለት ነው። ፕሪሳይስ ነው ብዬ አስቀምጣለሁ። if it is less than 5% ከሆነ ልኬታችን ፕሪሳይስ ነው ብለን ያልነው በዚህ መሰረት ነው ማለት ነው። እንግዲህ በአኩሬሲ ላይም በፕሪሲሽን ላይም ሁለት ምሳሌዎች አይተናል። እናንተ ደግሞ ሌሎች ኤግዛምፕሎችን በዚህ መልኩ እየሰራችሁ ተለማመዱ። ኦኬ ሌላኛው በፈተና ላይ አብዛኛው ጊዜ በሞዴል ጥያቄዎችን ሚኒስትሪ ማየታችሁ ከሆነ በዚህ አይነት መልኩ ያመጣባቸዋል። አንድ ጥያቄ መጻፋችሁ ላይም አለ። እንግዲህ ዳርት አለን እዚህ ጋር yes ሁልጊዜም በአኩሬሲ እና ፕሪሲሽን ጊዜ አራት እድሎች ነው የሚኖሩ። አራት እድሎች ይኖሩናል። የመጀመሪያው አኪዩሬትም ፕሪሳይስም ሊሆን ይችላል ነው። እንግዲህ ዳርት አለ። የዳርት ዓላማው ምንድነው? ጨዋታው ሁልጊዜም ሴንተሯን ሴንተሯ ላይ ወርውሮ ማስገባት ነው አይደለ? ሴንተሯን መምታት ነው ዓላማዋ፣ ግቧን መምታት ነው ማለት ነው። ስለዚህ እቺ ግብ እዚች ውስጥ በቀይ የተሰመረችው ምንድናት? እንደ ትሩ ቫልዩ ብንወስዳት እንደ ትሩ ቅድም በቁጥር ሲሆን አኪዩሬት ነው ለማለት ምንድነው ከትሩ ቫልዩ ጋር የተቀራረበ መሆን አለበት ብለናል። ስለዚህ በዳርት ላይም the true value is this one እቺ ማርክ በቀይ ማርክ የተደረገችው ምንድነው እንደ ትሩ ቫልዩ ብንወስድ፣ ስለዚህ እዚህ ውስጥ ከገቡ ሁሉም ስሮ ያደረግናቸው ቫልዩዎች ምክንያቱም አኪዩሬት ነው አንድ ነገር ስንል የኛ ሜጀር ያደረግነውን ከትሩ ቫልዩ ጋር ነው ኮምፔር የምናደርገው ብለናል። ስለዚህ እነዚህ ቀይ እነዚህ ቀስቶች ምንድናቸው? እዚህ ዳርት ውስጥ ወርውረን ኢላማችንን እንዲመታ የምናደርግበት ማለት ነው። ስለዚህ አሁን ይሄንን በምናይበት ሳለ የመጀመሪያውን ስዕል ይሄንን በምናይበት ሳለ ሁሉም እነዚህ ቀስቶች የት ነው ያረፉት? እዚህ ቀዩ መስመር ውስጥ ነው ያለፉት አይደለ? አንድ ቀዩ መስመር ውስጥ ማረፋቸው ምንድነው የሚያሳየን? አኪዩሬት መሆናቸውን ነው የሚያሳየን ማለት ነው። ስለዚህ አኪዩሬት ነው፣ ግቡን መቷል ማለት ነው። አንድ አኪዩሬት ነው ማለት ነው። ፕሪሳይስ ነው ወይ ብለን ስናይ የስ ፕሪሳይስ ነው። ለምን? እዚህ የቺ በትሩ ቫልዩ ውስጥ አክቹአሊ በእኛ በፕሪሲሽንን ኮምፔር ስናደርግ እርስ በርሱ ሜጀር ካረገው ቫልዩ ጋር ነው እንጂ ከአኪዩሬሲ ጋር ወይም ሜጀርድ ነው ከትሩ ቫልዩ ጋር ምንም ግንኙነት የለውም ብለናል። ስለዚህ የኛን የወረወርናቸውን ቀስቶች ሜጀርድ ያደረግናቸው ናቸው ብለን ብናስብ፣ ስለዚህ ምንድናቸው? ተቀራራቢ ናቸው። አያችሁ፣ በአንድ አይነት መስመር ውስጥ ነው ያሉት ማለት ነው። ስለዚህ አኪዩሬትም ነው ፕሪሳይስም ነው ብዬ መልሳለሁ ማለት ነው። አንደኛው አማራጭ ይሄ ነው። አኪዩሬትም ነው ፕሪሳይስም ነው። ይሄንን ትይዛላችሁ። ሁለተኛው ይሄኛውን በምናይበት ሰዓት ላይ ደግሞ ሉክ ይሄኛውን ዳርት ስናይ ምንድነው እዚህ ጋር ነው። አሁን ይሄ ቀስት እቺኛዋ መታ እዚህ ጋር ነው ያረፈችው። እቺኛዋም ከቀይ መስመር ውስጥ ወጣለች አይደለ? እቺኛዋ ናት ሜጀርድ ኦር ትሩ ቫልዩ ናት ሜጀርድ ዘ ትሩ ቫልዩ ኢዝ ዚስ ዋን። እቺኛዋ ማርክ ናት። ስለዚህ እቺኛዋ ቀይ ያረፈች የት ነው? ከዚህኛዋ ከሴንተሯ ውጪ ናት ማለት ነው። ከሴንተሩ ውጪ ካረፈ ያ ነገር ምን አይደለም? አኪዩሬት አይደለም እላለሁ። እንደዚህ አይነት ጥያቄዎች ይመጣሉ ሚኒስትሪ ላይም ሞዴል ላይም። ስለዚህ ከቀስቱ ውጪ ካረፈ ነው ከሴንተሯ ውጪ ካረፈ ያ ነገር አኪዩሬት አይደለም። ያ ማለት የኛ ሜጀርድ ያደረግነው ቫልዩ ከአክቹዋል ኦር ከትሩ ቫልዩ ጋር አልተገናኘም ማለት ነው፣ አልተቀራረበም። therefore this one is not accurate
ግን ፕሪሳይስ ነው ወይ ብለን ስናይ የስ ለምን ሜዠርድ ቫልዩዋችን እዚህ ጋር የተሰጠው ደግሞ እነዚህ ቀስቶች አንድ ተቀራርበው ነው ያሉት አይደለ? እነዚህ እንዳለ ተቀራርበው ነው ያሉት። ስለዚህ ፕሪሳይስ but not what accurate ላለው ማለት ነው። all darts are highly grouped far from what the bull eyes bull eye የምንለው እቺኛዋን ማለት ነው። እቺ የዳርቷ ሴንተሯ bull eye ትባላለች። ስለዚህ ከሷ ርቀው ነው ያሉት። በዛ መሰረት ምን አይደሉም አኪዩሬት አይደሉም። ነገር ግን እርስ በርሳቸው ምንድናቸው የተቀራረቡ ናቸው። ስለዚህ they are precise but not accurate። ሶስተኛው አማራጭ ደግሞ በምናይበት ሰዓት ላይ ሉክ አራት ቀስቶች አሉ። አሁን ይሄ የቡል አዩ እዚህ ውስጥ ነው አይደል? እቺ መታ ያረፈችው እዚህ ውስጥ ነው። እቺኛው መታ ያረፈችው እዚህ ውስጥ ነው። የዚህችን ፖይንት እዚህ ጋር ነው። አራቱም ቀስቶች እዚህ ውስጥ አርፈዋል ማለት ነው። ስለዚህ በዚህ መሰረት ምን እላለሁ አኪዩሬት ነው እላለሁ። ፕሪሳይስ ነው ወይ ብለን ስናይ አንዱ ከአንዱ የተራራቀ ነው። አያችሁ ጋፑን? ከዚህ እስከዚህ ጋፕ አለ። ከዚህ እስከዚህ ጋፑ በጣም የሰፋ ነው። ስለዚህ በዚህ መሰረት ይሄ ምን አይደለም ፕሪሳይስ አይደለም ማለት ነው። ሶ ዳርትስ አር ስካተርድ እነዚህ ዳርቶቹ ምን ያሉ የተበታተኑ ናቸው፣ የተራራቁ ናቸው። በት ዘ አቨሬጅ ኢዝ ዘ ቡል አይስ yes አማካኙ እዚህ ውስጥ ነው ያሉት። ይሄው ሁሉም ግን ለዚህ ቅርብ ናቸው፣ ለቡል አዩ ወደ ሴንተሩ የገቡ ናቸው ማለት። ስለዚህ በዚህ መሰረት ይሄኛው ሶስተኛው ምስል ምንድነው አኪዩሬት ነው ግን ፕሪሳይስ አይደለም ማለት ነው። አራተኛውን ስናይ ሉክ ዳርቶቹ ያሉትን እዩ። አንዱ ይሄው ቡላይ ውስጥ ገብቷል። ሌላኛው እዚህ ጥቁሩ ላይ ነው ያረፈው። ይሄኛውም በጣም ርቆ ነው ያለው። ይሄ ደግሞ ከጥቁሩም አልፎ ነጩ ላይ ነው አይደል? ይሄኛውም እዚህ ጋር በጣም የተበታተኑ ናቸው። ሶ all darts are scattered far from others አይደል? ግን ከቡላዩም ርቀዋል፣ ከእርስ በርስም በጣም ርቀዋል። እርስ በርሳቸውም የተበታተኑ ሆነዋል። ሁለተኛ ከቡላዩ ወይም ከዚህ ከሴንተሯ ምን ሆነዋል ርቀዋል። ስለዚህ በዚህ መሰረት ምን እንላለው not accurate not precise። አራት አማራጭ ነው የሚኖራችሁ ሁል ጊዜ ማለት ነው። ስለዚህ እንደነዚህ አይነት ነገሮችን እናንተ ተለማመዱ። መጽሐፍ ላይ አንድ ጥያቄ አለ። ከዚህ በፊት የነበሩ ሞዴሎችን አንድ ጥያቄ እንደዚህ አይነት ይሄንን ህጉን ካወቃችሁ በጣም ቀላል ነው። እንደዚህ ያረጋችሁ መስራት ትችላላችሁ። ማይቀሩ ጥያቄዎች ውስጥ አንዱ ሳይንስ ቻፕተር ላይ ይሄ ነው ማለት ነው። accuracy and precision በዚህ መልኩ ሊመጣባችሁ ይችላል። ሶ cases in accuracy and precision አሁን ያየናቸው አራቱ ነገሮች ምን ናቸው? የመጀመሪያው accurate and precise ምንለው መቼ ነው? close to each other and to true value። ስለዚህ እርስ በርስ የተቀራረቡ ከሆነም precise እንላለን። ለእውነተኛው ወይም ለአክቹዋል ቫልዩ የቀረበ ከሆነ ምን እንላለን? accurate ነው እንላለን ማለት ነው። አንደኛው ይሄ ነው። ሁለተኛው ኬስ precise but not accurate ብለናል። precise ሆኖ accurate ማይሆነው እንዴት ነው ስንል precise የሆነው ለምንድን ነው? close to each other አይደል? ሜዠርድ ያደረግናቸው ቫልዩዎች በዛኛው መጀመሪያ ባየነው ምሳሌ ስንሄድ ሜዠርድ ያደረግናቸው ቫልዩዎች እርስ በርስ የተቀራረቡ ከሆኑ ነው። እዚህ ጋም ዳርቱን በእርስ በርስ ስናስቀምጥ አንድ አካባቢ ላይ ያረፉ ከሆኑ ምንድነው የምንለው? ፕሪሳይስ እንላለን ማለት ነው። ፕሪሳይስ እንላለን። አኪዩሬት ግን አይደለም። አኪዩሬት ያልሆነው ለምንድን ነው? ቡል አዩን ቅድም ያልነው ሴንተሯ ውስጥ ካላረፈ ያ ነገር አኪዩሬት አይደለም እላለሁ ማለት ነው። አራት ኬዞች ናቸው ያሉት። ሶስተኛው አኪዩሬት ኦን አቨሬጅ በት ናት ፕሪሳይስ። ሶስተኛ ያልነው በአቨሬጅ ስናያቸው አኪዩሬት ናቸው። ይሄ ሶስተኛው ማለት ነው። በአቨሬጅ ሲታይ አኪዩሬት ነው አይደለ? ይሄም ገብቷል እዚህ ውስጥ ማለት ነው። ግን ፕሪሳይስ አይደሉም። ምክንያቱም እርስ በርስ የተራራቁ ናቸው። ግን የዳርቱ ጫፉ የአራቱም ግን እዚህ ውስጥ ቡል አይ ውስጥ ገብቷል ማለት ነው። ስለዚህ አኪዩሬት ነው ግን ፕሪሳይስ አይደለም ማለት ነው። the fourth one is neither accurate nor precise scattered and far from true value። እርስ በርስ በጣም የተራራቁ ከሆኑ የተበታተኑ ከሆኑ እና ለእውነተኛው ወይም ለአክቹዋል ቫልዩ የራቁ ከሆኑ አኩሬትም ፕሪሳይስም አይደለም ብለን እንላለን ማለት ነው። እንግዲህ አኪዩሬት ሆኖ ፕሪሳይስ ላይሆን ይችላል፣ ፕሪሳይስ ሆኖ አኪዩሬት ላይሆን ይችላል። ስለዚህ አንዱ በሌላው ላይ ጥገኛ አይደለም ማለት ነው። ግድ አኩሬት ስለሆነ ፕሪሳይስ መሆን አይጠበቅበትም፣ ፕሪሳይስ ስለሆነ አኩሬት ላይሆን ይችላል ማለት ነው። እንግዲህ አኪዩሬሲ እና ፕሪሲሽን ላይ ያሉት ዋና ሐሳብ እነዚህ ናቸው። እነዚህን በደንብ ለማገናዘብ ሞክሩ። ጥያቄዎች ስሩ። የከበዳችሁ ነገር ካለ በኮሜንት አስቀምጡልኝ።
አዳዲስ ተማሪ ሆናችሁ አሁንም ያስተዋወስካችሁ ሊሂድ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ። ይህንን ቪዲዮ ላይክ አድርጉ። ሁለተኛው ሐሳብ ሳይንቲፊክ ሜተድ የሚለው ነው። የቻፕተር 1 የመጨረሻው ነጥባችን ሳይንቲፊክ ሜተድ ስቴፕስ ኦፍ ዘ ሳይንቲፊክ ሜተድ። እንግዲህ እነዚህ 6 ስቴፖች ዛሬ በ8ኛ ክፍል ላይ ብትማሩም ወደ ላይም ስትሄዱ እነዚህኑ 6 ስቴፖች ተከትላችሁ ነው ጥናትና ምርምር የምታደርጉት። ዩኒቨርሲቲም ስትሄዱ መመረቂያ ወረቀት የምትጽፉበት የተለያዩ ጥናቶች የምታደርጉበት እነዚህን 6 ስቴፖች ተከትላችሁ ነው። ስለዚህ እየሰፋ ሊሄድ ይችላል እንጂ ሂደቱ አንድ አይነት ነው። ስለዚህ እነዚህን በደንብ መገንዘብ ወደፊት የሳይንስ ጥናት ለማድረግ ዝንባሌ ያላችሁ ሳይንስ ተማሪ ስለሆናችሁ ብቻ ሳይሆን ናቹራልም ሶሻልም ብትሆኑ የትም ግቡ እነዚህን ስቴፖች ግን ግዴታ መከተል ይኖርባችኋል ማለት ነው። ስለዚህ እያንዳንዱን እዚህ ጋር እናያቸው። የመጀመሪያው እንግዲህ በሳይንቲፊክ ሜተድን ስንከተል አንድ ነገር ሁልጊዜም በማየት ነው የሚጀምረው አይደለ? አንድ ነገር መደነቅ የሚኖረው መገረም የሚኖረው ጥያቄ የሚፈጠረው መጀመሪያ ኦብዘርቭ በማድረግ ነው አይደል? ሶ የመጀመሪያው ስቴፕ አስክ ኩዌስችን ነው። ግን ኩዌስችን እንድንጠይቅ ኩዌስችን እንድናደርግ የሚያስችለን ነገር ምን መኖር አለበት? ኦብዘርቭ ማድረግ ምልከታ መኖር አለበት ማለት ነው። ሶ ኦልዌይስ ask a question. This is the first step. Begins or starts with what? Observation ማለት ነው። ስለዚህ ኦብዘርቬሽን ምልከታ ይቀድማል። ከተመለከትን በኋላ ነው ጥያቄ ራሱ የሚፈጠርብን ማለት ነው። መገረም መደነቅ የሚኖረው ከተመለከትን በኋላ ነው። ስለዚህ ጥያቄ ለመጠየቅ ኦብዘርቬሽን መኖር አለበት ማለት ነው። ከዛ በኋላ ምን እናደርጋለን? እዚህ ኦብዘርቭ ባደረግነው ነገር ላይ ተመርኩዘን ጥያቄ እንጠይቃለን ማለት ነው። ሶ question should be measurable and answerable። ግን ምን አይነት ጥያቄ ነው የምንጠይቀው የሚለው ወሳኝነት አለው። ስለዚህ ፈተና ላይ ሲጠይቃችሁ which one is the following is true about asking question ሊላችሁ ይችላል። ስለዚህ ኩዌስችኖቻችን የምንጠይቀው ጥያቄ ምን መሆን አለበት? ሜዠራብል መሆን አለበት። yes የሚመለስና የሚለክ ሜዠር መደረግ የሚችል መሆን አለበት ማለት ነው። ስለዚህ እነዚህ ነገሮች ማስተዋል የመጀመሪያው ስቴፕ ላይ ሜዠራብል and አንሰረብል የሆነ ጥያቄ ነው መጠየቅ ያለብን። መመለስ የሚችል ሁለተኛው ሊለካ ሜዠር ሊደረግ የሚችል ጥያቄ መሆን አለበት ማለት ነው። ሁሉም ጥያቄዎች ምላሽ ላይኖራቸው ይችላል። yes ስለዚህ ባለንበት አቅም ባለን ቴክኖሎጂ ባለን ዕውቀት መሰረት ሊለካና ሊመለስ የሚችል ጥያቄ መሆን አለበት ማለት ነው። so the first step in scientific method is ask a question. Asking question always starts with what? Observation. So our question must be measurable and answerable ማለት ነው። በአጭሩ የመጀመሪያው ስቴፕ ይሄን ነው የሚያሳየን። ዜን እዚህ ጋር ጥያቄ ጠየቅን። ለጠየቅነው ጥያቄ ሁለተኛው ስቴፕ ላይ ምን ማድረግ አለብን? በጠየቅነው ጥያቄ መሰረት ዱ ባክግራውንድ ሪሰርች yes ጥናት ማድረግ አለብን ማለት ነው። ከዚህ በፊት እኔ ለጠየቁት ጥያቄ የተሰራ ምን ነገር አለ? yes የተጻፈ ምን ነገር አለ? የተጠና ምን ነገር አለ የሚለውን እዚህ ጋር ሪሰርች መስራት አለብን። ስለዚህ ሪሰርች ለመስራት ምን እናደርጋለን? gather information related to your question። እዚህ ጋር ያለው ዋና ሐሳብ መረጃ እንሰበስባለን ማለት ነው። በእኛ ጥያቄ ላይ ተመርኩዘን መረጃ እንሰበስባለን። ለጥያቄያችን መረጃ መሰብሰብ ነው። ዜን መረጃ ከየት እናገኛለን ስንል ከተለያዩ ሶርሶች መረጃ ማግኘት እንችላለን። yes መረጃ ማግኘት እንችላለን። ለምሳሌ በአሁን ባለንበት ዘመን የቴክኖሎጂ ዘመን እንደመሆኑ ከኢንተርኔት መረጃ ማግኘት እንችላለን። yes የምናገኘው መረጃ ግን ሪላያብል መሆን አለበት። የተረጋገጠ የታመነ ሶርስ መሆን አለበት። ሁለተኛው አርቲክሎች ይኖራሉ፣ የተሰሩ ጥናቶች ማለት ነው። ጥናትና ምርምሮች ይኖራሉ። የተለያዩ በላይብረሪ ውስጥ የሚገኙ መጽሐፍቶችን ማገላበጥ ሊጠበቅብን ይችላል። ስለዚህ የመረጃ ምንጮቻችን በጣም ብዙ ናቸው ማለት ነው። ጽሁፎች yes የማጋዚንስ ኒውስ ፔፐርስ እንደዚሁም ኢንተርኔት ላይብረሪ እነዚህ ሁሉ የሶርሶች ናቸው። የምን የሪሰርች የኢንፎርሜሽን ምንጮቻችን እነዚህ ሁሉ ሊሆኑ ይችላሉ ማለት ነው። ከየት እናገኛለን ሊላችሁ ይችላል ጥያቄ ላይ። ከተለያዩ ሶርሶች ማግኘት ይቻላል ኢንፎርሜሽን። ስለዚህ ሁለተኛው ለጠየቅነው ጥያቄ ምንድነው የምናደርገው? ጥናት ማድረግ ማለት ነው። ዜን እዚህ ጋር ለጠየቅነው ጥያቄ ጥናት አደረግን፣ የተለያዩ መረጃዎችን ያዘን። ከዛ በኋላ ምንድነው የምናደርገው? ሶስተኛው ፎርም ኤ ሃይፖቴሲስ። ስለዚህ እኛ ለጠየቅነው ጥያቄ ላይ ተመርኩዘን ምን እናስቀምጣለን? መላምት እናዘጋጃለን ማለት ነው። መላምት ማቅረብ ነው። ፎርም ሃይፖቴሲስ ስንል መላምት እናቀርባለን። እንግዲህ
እዚህ ጋር ምንድነው እያለን ያለው? ሶ ፎርም ሃይፖቴሲስ በምንልበት ሰዓት ላይ ምን ማለት ነው? ሜክ ቴስተብል ፕሬዲክሽን ቤዝድ ኦን ዩር ሪሰርች። የስ በምርምር ላይ በመስራት ሊሞከር የሚችል ግምትን ማስቀመጥ ማለት ነው። ግምትን ማስቀመጥ ምን ላይ በመመስረት አለ? ቤዝድ ኦን ዩር ሪሰርች። እዚህ ጋር ሪሰርች አድርገናል። ስለዚህ ሪሰርች አድርገን ያገኘነው መረጃዎች ኢንፎርሜሽኖች አሉ። ስለዚህ እዛ ሪሰርች ኦር ኢንፎርሜሽን ላይ ተመርኩዘን ምን እናደርጋለን? ግምታችንን እናስቀምጣለን ማለት ነው። ግምት ሲባል ባለን መረጃና ዕውቀት መሰረት ዕውቀት ላይ የተመረኮዘ ነው እንጂ የማይገናኝ ነገር ዝም ብለን ባቦሰጥ መገመት ማለት አይደለም። ሶ ሃይፖቴሲስ ሚንስ ኤዱኬትድ ገስ ነው። አንዱ ዲፊኒሽን ኦፍ ሃይፖቴሲስ ኢዝ ኤዱኬትድ ገስ ነው። የስ ስለዚህ በምርምር ላይ በመመስረት ሊሞከር ቴስት ሊደረግ የሚችል ግምት ማስቀመጥ ነው እንጂ ዝም ብሎ ባቦሰጥ ግምት ማስቀመጥ አይደለም። ሃይፖቴሲስ ሚንስ ዋት? ኤዱኬትድ ገስ። ሌላኛው ዲፊኒሽን ኦፍ ሃይፖቴሲስ ምንድነው? ሃይፖቴሲስ ኢዝ a tentative explanation for a set of observations አለ። እንግዲህ መላምት ብያቸዋለሁ ሃይፖቴሲስ ማለት። ስለዚህ መላምት ስንል ለተከታታይ የስ ምን ብለናል? ቅድም ላይ እዚህ ጋር የፈለግነው ሪሰርች አለ። ስለዚህ እኛ እዚህ ጋር ያገኘነው መረጃ ላይ ተመርኩዘን ሪሰርች እናስቀምጣለን፣ ማነው መላምት እናስቀምጣለን ብለናል። ስለዚህ ያ መላምት ኤክስፕሌን ሊደረግ የሚችል ምንድነው? ጊዜያዊ ማብራሪያ ነው ማለት ነው። ጊዜያዊ ነው እንዳትረሱ። እቺ ወርድ አስፈላጊ ናት። ቢኮዝ ያ መላምታችን ምን ሊሆን ይችላል? ፉርሽ ሊሆን ይችላል። ትክክል ላንሆን እንችላለን። ሪሰርቻችንን ጨርሰን የስ ኤክስፐሪመንት በምንሰራበት ሰዓት ላይ ቴስት እናደርጋለን። ሃይፖቴሲሳችንን ቴስት በምናደርግበት ሰዓት ላይ ፌል ካረገ ወይም መጨረሻ ላይ ሄደን ያገኘነውን ውጤት ይፋ ስናደርግ የተበላሸ ከሆነ ምን እናደርጋለን? እንመለስና ሃይፖቴሲሳችንን ቼክ እናደርጋለን ማለት ነው። ስለዚህ ሃይፖቴሲስ ኢዝ ቴንታቲቭ ኤክስፕላኔሽን ነው። ጊዜያዊ ምንድነው? ጊዜያዊ ማብራሪያ ነው ማለት ነው። ሃይፖቴሲስ ማለት ይሄ ነው። ሶ እዚህ ጋር አስቀመጥን። ሁልጊዜ ሃይፖቴሲስ እንግዲህ በዋናነት በሁለት ይከፈላል። ሃይፖቴሲስ የመጀመሪያው ነል ሃይፖቴሲስ ተብሎ፣ ሁለተኛ ደግሞ ኦልተርኔቲቭ ሃይፖቴሲስ ብለን በሁለት እንኳን ኤችኦ እና ይሄ ኤች ኤ ማለት ይቻላል። ኦልተርኔቲቭ ሃይፖቴሲስ እና ነል ሃይፖቴሲስ ብለን እናስቀምጣለን። ይሄ ነል ሃይፖቴሲስ ማለት የምንሰጠው መላምት ከመጀመሪያ ካለው ከእኛ ከጠየቅነው ጥያቄ ጋር ምንም አይነት ግንኙነት የሌለው ሊሆን ይችላል። የስ ለምሳሌ ምን አይነት ምሳሌ? ለምሳሌ ለእጽዋት እድገት የፀሐይ ብርሃን አስፈላጊ ነው ወይ ብለን ነው እኛ እየጠየቅነው አይደለ? ስለዚህ ባክግራውንድ ስንሰራ ምን አደረግን? የተለያዩ ሶርሶችን ሄደን ለእጽዋት እድገት ከፀሐይ ብርሃን ጋር ያለውን ግንኙነት መረመርን፣ መረጃዎችን ያዝን። ከዛን እኛ ደግሞ የራሳችንን መላምት ስናስቀምጥ አንደኛው አይ ምንም አይነት የፀሐይ ብርሃን ከእጽዋት እድገት ጋር ምንም አይነት ግንኙነት የለውም ብዬ መላምት ባስቀምጥ ያ መላምት ነል ሃይፖቴሲስ ነው የሚባለው። ቢኮዝ ምንም አይነት ግንኙነት የለውም የሚለው በዚህ በነን ሃይፖቴሲስ ውስጥ ነው የሚቀመጠው ማለት ነው። የስ ሪሌሽንሺፕ የለውም የምናስቀምጠው ሃይፖቴሲስ ከዛ ከጠየቅነው ኩዌስችን ወይም ካገኘነው መረጃ ጋር ምንም አይነት ግንኙነት የለውም። ዜን ይሄ አንዱ ሃይፖቴሲስ ነው። ሁለተኛው ሃይፖቴሲስ ኦልተርኔቲቭ ሃይፖቴሲስ የምንለው ደግሞ ኦኬ የፀሐይ ብርሃን ከእጽዋት እድገት ጋር ቀጥተኛ የሆነ ግንኙነት አለው። ስለዚህ ሁለት መላምት አስቀምጣለሁ። ዜን የትኛው መላምት ነው ትክክል የሚለውን ለማረጋገጥ ነው አራተኛው ስቴፕ ላይ የምንሄደው። yes we have to test our hypothesis። ቴስት በምናደርግበት ሰዓት ላይ ወይ ይሄ ትክክል ይሆናል። ስለዚህ ይሄ ትክክል ከሆነ ይሄንን ውድቅ እናደርጋለን ማለት ነው። ኦር ይሄ ትክክል ከሆነ ይሄኛውን ውድቅ እናደርጋለን። ስለዚህ ከስድስቱ ሳይንቲፊክ ሜተድ ውስጥ የትኛው ነው ወደ ኤክስፐሪመንት ወይም ወደ ስራ የምንገባው የትኛው ጋር ነው ብሎ ቢጠይቃችሁ ስቴፕ 4 ላይ ነው ማለት ነው። ቴስቲንግ ዘ ሃይፖቴሲስ መላምታችንን ወደ ሙከራ ወደ መስራት መሄድ አለብን ማለት ነው። ሙከራ የምንሰራው ለምንድን ነው? ላይ ያስቀመጥነው የትኛው ሃይፖቴሲስ ነው ትክክል የሚለውን ለማረጋገጥ የጠየቅነው ጥያቄ ይመልስልኛል አይመልስልኝም የሚለውን ለማየት ነው ማለት ነው። ስለዚህ እዚህ ጋር ቴስቲንግ ዘ ሃይፖቴሲስ እዚህ ውስጥ የምናያቸው መሰረታዊ ነጥቦች ምንድን ነው የምንሰራው ስንል የመጀመሪያው ዱ አን ኤክስፐሪመንት። ስለዚህ ሙከራ ማድረግ ነው የመጀመሪያው። ሙከራ እንሰራለን። ለእጽዋት እድገት ያስፈልጋል አያስፈልግም የሚለውን ለማረጋገጥ
በሁለት እቃዎች ውስጥ እጽዋቱን ከፍለን አንደኛውን ብርሃን መከልከል አንደኛውን ፀሐይ ላይ ማድረግ ሁለቱንም እኩል የሆነ ለእድገታቸው አስፈላጊ የሆነ አፈርም ውሃም ምንም እየሰጡ ማየት ፀሐይ ብርሃን ብቻ በመከልከል ማለት ነው። ስለዚህ አንደኛው ከሌላኛው የተለየ የአስተዳደግ ሁኔታ ይኖረዋል። በዛ ሰዓት ላይ ምን አረኩ ማለት ነው? ቴስት አረኩ። ስለዚህ ሃይፖቴሲስ የትኛው ነው ትክክል የሚለውን ቼክ አደርጋለሁ ማለት ነው። ኤችኦ ነው ኤችኤ ነው? የስ ጀነራል ሃይፖቴሲስ ኦር ኦልተርኔት ሃይፖቴሲስ ነው ትክክል የሚለውን ቴስት አደርጋለሁ ማለት ነው። ስለዚህ ይሄ አራተኛው ስቴፕ ሙከራችን መላምታችንን ምን ሞክርበት ነው ማለት ነው። ቴስቲንግ ሃይፖቴሲስ ዱ አን ኤክስፐሪመንት ኪፕ አዘር ፋክተር ዘ ሴም ሌሎቹን ሁሉ እንዳሉ ምተው ምን ማለት ነው? ቀደምም ብያቸዋለሁ። ሌሎቹን ሁሉ እንዳሉ በማስቀመጥ ሲል ለምሳሌ ለእጽዋት እድገት ያስፈልጋል አያስፈልግም የሚለውን ቼክ ለማድረግ ምን አረኩኝ? ሁለት እቃዎች ውስጥ ፕላንት ተከልኩኝ። አንዱን የፀሐይ ብርሃን ብቻ ከለክለዋለሁ፣ ግን ሌሎቹ ነገሮች እንዳለ ግን ምን አደርጋለሁ? እኩል ሰጣቸው። ውሃም እኩል በሰዓቱ ኒውትረንቶቹን እኩል አፈሩን ምኑን እኩል ካረኩ በኋላ ምንድን ብቻ ነው የምከለክለው? የፀሐይ ብርሃን ብቻ ማለት ነው። ሶ ኪፕ አዘር ፋክተርስ ሴም ሲል ያንን ነው ማለት ነው። ሌሎች ነገሮችን እኩል ሰጥተን እኛ ለጠየቅና ጥያቄ ብቻ የፀሐይ ብርሃንን መከልከል ማለት ነው። ይህንን ካረግን በኋላ ሶ ሪፒት ኤክስፐሪመንት ፎር አኪዩሬሲ። ስለዚህ አኩሬት እስከሚመጣልን ድረስ ይህንን ሙከራችንን እየደጋገምን እንሰራለን ማለት ነው። ቢኮዝ ኤክስፐሪመንት ሁል ጊዜ አንድ ዛሬ የሰራ ነው በተለያዩ ኮንዲሽኖች የመጣልን ሪዛልት ነገ ላይ ተመሳሳይ ላይሆን ይችላል። ምክንያቱም በኤክስፐሪመንት ላይ የተለያዩ ምክንያቶች ፋክተሮች ምን ሊያደርጉ ይችላሉ? ውጤታችንን ሊቀያየሩት ይችላሉ። የአካባቢ ሁኔታ፣ የአየር ሁኔታ ሞቃት ነው ቀዝቃዛ ነው የሚሉት ሁሉ እነዚህ ውስጥ ኮንሲደር ይደረጋሉ ማለት ነው ኤክስፐሪመንት ላይ። ስለዚህ እነዚህን ሁሉ እየደጋገምኩኝ መስራት ይጠበቅብኛል ማለት ነው። So testing hypothesis is the fourth steps in scientific method. The fifth one is analyze result and conclusion. ቴስት አረግን እዚህ ጋር። ስለዚህ ቴስት ያደረግነውን ውጤቱን እናየዋለን ማለት ነው። ውጤቱን እናየዋለን። ሶ አምስተኛው analyze result and conclusion. then እዚህ ውስጥ ምንድነው የምናየው ስንል compare result with your hypothesis. ቴስት አርገን ያመጣነው ሪዛልት አለ። ያን ሪዛልት መጀመሪያ ካስቀመጥነው ፎርማል ሃይፖቴሲስ ብለን የለ መጀመሪያ ካስቀመጥነው መላምት ጋር እናነጻጽረዋለን እናወዳድረዋለን ማለት ነው። ከነዚህ ነል ሃይፖቴሲስ ኦር ኦልተርኔት ሃይፖቴሲስ። ስለዚህ ነል ሃይፖቴሲስ ምንም አይነት ግንኙነት የለውም ብለን ነው የምንነሳው። ኦልተርኔቲቭ ሃይፖቴሲስ ደግሞ ግንኙነት አለው ብለን እንነሳለን። ስለዚህ ቴስት አረኩት እዚህ ጋር ቴስት ሳረገው ምን አይነት ግንኙነት አለው? የፀሐይ የከለከልኩት ፕላንት ወደ ቢጫ ያዘነብላል፣ ቀጠን ያለ አስተዳደግ ይኖረዋል። ፀሐይ ያገኘው ደግሞ አረንጓዴ ይሆናል፣ ትክክለኛ አስተዳደግ ይኖረዋል። ስለዚህ የፀሐይ ብርሃን ከእጽዋት እድገት ጋር ቀጥተኛ ግንኙነት አለው የሚለውን ይሄንን ያረጋግጥልኛል ማለት ነው። ስለዚህ ምን አደርጋለሁ? ይሄንን ውድቅ አደርጋለሁ። so decide if your hypothesis supported or not. ሰፖርት አድርጎኛል ብዬ መልሳለሁ ማለት ነው። ካላረገልኝስ? ሁለቱም እኩል ቢያድጉስ? ጨለማ ውስጥ ተክዬ ወይም ፀሐይ ብርሃን ከልክዬ እኩል ቢያድጉስ? ተመሳሳይ አይነት ቅርጽ ተመሳሳይ አይነት ቀለም ቢኖረውስ? የዛን ሰዓት ደግሞ ይሄንን ፉርሽ አድርጌ ነል ሃይፖቴሲስን ሰፖርት አድርጎልኛል፣ ስለዚህ ይሄንን ወስዳለሁ ማለት ነው። ይሄ አሁን ሲምፕሊ መጽሐፋችሁ ላይ ባለው ምሳሌ ያስቀመጥኩ እንጂ የተለያዩ ነገሮችን በዚህ መልክ መውሰድ ትችላላችሁ ማለት ነው። በዚህ መልክ መውሰድ ትችላላችሁ። ሶ ለምሳሌ እነዚህ ስድስቱን ስቴፖች ተጠቅማችሁ በቀላሉ ቤታችሁ ውስጥ ቼክ ልታደርጉ የምትችሉበት አንድ ኤክስፐሪመንት አለ መጽሐፋችሁ ላይ አይደለ? ለምሳሌ ለእሳት እንዲነድ አየር ያስፈልጋል አያስፈልግም የሚል ጥያቄ አለ አይደለ? ስለዚህ ይሄንን ቼክ ለማድረግ ቤታችሁ ውስጥ ሲምፕሊ መሞከር ትችላላችሁ። እንዴት? እሳት እንዲቀጣጠል የግድ አየር መኖር አለበት ወይስ የለበት የሚለውን ለማረጋገጥ ሻማ ትለኩሳላችሁ። ሻማ ትለኩሳላችሁ። ሻማው እየነደደ ነው። ስለዚህ ባዶ ብርጭቆ ይኖረናል። ይህን ባዶ ብርጭቆ ገልብጠን እየነደደ ባለው ሻማ ውስጥ ቁጭ እናደርጋለን። ገልብጠን ጠረጴዛው ላይ ሻማ አለ። ስለዚህ ይህንን ብርጭቆ ገልብጠን እዚህ ሻማው ላይ ስንከድነው ሻማው የሻማው ቁመት ብርጭቆ ጫፉ መንካት የለበትም አይደል? መሃል ላይ ነው። ስለዚህ እየነደደ የነበረው ሻማ እዚች ውስጥ ያለችው ኦክሲጅን እስክታልቅ ድረስ ብቻ በቅስፈት ልትቆይ ትችላለች እንጂ ኢሚዲየትሊ ይጠፋል ይሄ ነገር። ለምንድን ነው የጠፋው? ግዴታ እሳት እንዲቀጣጠል
ኦክሲጅን አየር ግድ ስለሚያስፈልግ ማለት ነው። ስለዚህ በዚህ መሰረት እናንተ ሃይፖቴሲሳችሁ ምንድነው? ኦክሲጅን ምንም አይነት ግንኙነት የለውም ከእሳት መቀጣጠል ጋር ብላችሁ ልትነሱ ይችላላችሁ። እና ሃይፖቴሲስ ኦልተርኔቲቭ ሃይፖቴሲስ ደግሞ ቀጥተኛ ግንኙነት አለ ብለን እነሳለን። ስለዚህ ኤክስፐሪመንት ቼክ ስናደርግ ኦር ቴስት ስናደርግ ግድ ኢሚዲየትሊ ጠፋ። ስለዚህ ምን አደርጋለሁ? ነል ሃይፖቴሲስን ፉርሽ አድርጌ ኦልተርኔቲቭ ሃይፖቴሲስን ወስዳለሁ ማለት ነው። ኦኬ አምስተኛው ከዛ በኋላ ምን እላለሁ? ይሄው የሰራሁት ኤክስፐሪመንት ሃይፖቴሲስን ሰፖርት አድርጎልኛል። ስለዚህ ምን አደርገዋለሁ? ያንን ነገር አውጣዋለሁ ማለት ነው። yes the last step communicate results። ስለዚህ ውጤቴን ከሌሎች ጋር ማጋራት ማለት ነው። የትኛውም የሳይንሳዊ ጥናትና ምርምር በሳይንቲስቶቹ ከተረጋገጠ በኋላ በኤክስፐሪመንት ፕሩፍ ካረግን በኋላ የትኛውም የሳይንስ ውጤቶች ሁልጊዜም ፕሩፍ መደረግ መቻል አለባቸው አይደል? ስለዚህ ከዛ በኋላ ምን አደርጋለሁ? ሼር ፋይንዲንግስ ዊዝ አዘርስ። yes ስለዚህ ለእጽዋት እድገት ወር ለእሳት እንዲቀጣጠል አየር እጅግ አስፈላጊ ነው የሚለውን ጥናት አውጣለሁ ማለት ነው። ስለዚህ ጆርናሎች ላይ ሊሆን ይችላል፣ የተለያዩ ሳይንስና የሳይንሳዊ ምርምሮች የሚወጡበት ጆርናል ይባላል። ጆርናል ሌላው ሪፖርት ሊሆን ይችላል፣ ፕሬዘንቴሽን ሊሆን ይችላል፣ yes ለማህበረሰብ ማቅረብ ሊሆን ይችላል። በተለያዩ ሚዲያዎች ይህንን ያገኘሁትን ውጤት ፕሬዘንት ማድረግ ሊሆን ይችላል። ስለዚህ ኮሚኒኬቲንግ ሪዛልት ስንል እነዚህን ያካትታል ማለት ነው። እነዚህ እንግዲህ በአጭሩ ለ8ኛ ክፍል እንዲሆን ተደርጎ የቀረበ ነው እንጂ እያንዳንዳቸው በጣም ብዙ ትንታኔና ብዙ ቅርንጫፎች አላቸው። ግን ከፍ እያላችሁ ስትሄዱ የምትሰሩባቸው ስለሆኑ እዛ ላይ የምታያቸው ይሆናል ማለት ነው። ሶ 6 ስቴፖች እነዚህ ናቸው። ኤግዛምፕል አንድችንና እናብቃ። ኤግዛምፕል ቅድም ያልነውን ነው እዚህ ጋር የሚመጣው። ሶ ዳዝ ሰንላይት አፌክት ፕላንትስ ግሮዝ? yes የፀሐይ ለእጽዋት እድገት ግንኙነት አለው የለውም የሚለውን ነው እዚህ ጋር ይሄ ኤክስፐሪመንት የሚያሳየን ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው የምታደርጉት ስንባል ጥያቄ ነው የምንጠይቀው አይደለ? ምክንያቱም ጥያቄው የመጣው ከየት ነው? ኦብዘርቭ ከማድረግ ነው ብለናል። ስለዚህ የመጀመሪያው ጥያቄ ምን ሊሆን ይችላል? ዱ ፕላንትስ ግሮ ቶለር ዊዝ ሞር ሰንላይት? yes ብዙ የፀሐይ ብርሃን ሲያገኙ ነው እጽዋቶች በጣም ከፍ እያሉ የሚያድጉት ወይስ አይደለም? ይሄ ጥያቄ ነው የጠየቁት። ዳይሬክት ኩዌስችን ነው ይሄ። ከዛ በኋላ ይሄንን ካስቀመጥኩ በኋላ ወዴት ነው የሚሄደው? ባክግራውንድ ሪሰርች ላይ ምን አደርጋለሁ? አነባለሁ ወይም ጠይቃለሁ። ማንበብም መጠየቅም የኢንፎርሜሽን ምንጮች ናቸው አይደለ? ስለዚህ ፕላንትስ ኒድ ሰንላይት ፎር ፎቶሲንቴሲስ ይለኛል። ከኢንተርኔት ላይ ያገኘሁት ይሄ ነው አይደለ? የተለያዩ ሶርሶችን ባገኝ ይሄንን ይነግረኛል። ስለዚህ ባክግራውንድ ሪሰርች ይሄንን ይዝና ከዛ በኋላ ሃይፖቴሲስ ነው ፎርም ማድረገው ማለት ነው። መላምቴን አስቀምጣለሁ። መላምቴ ምን ይሆናል? if a plant gets more sunlight then it will grow taller። ስለዚህ yes እጽዋት የተመጣጠነ የፀሐይ ብርሃን ካገኘ yes እድገቱ ይጨምራል የሚል መላምት አስቀምጣለሁ። መላምቴን አስቀምጣለሁ። ከዛ በኋላ ይሄ መላምቴ ትክክል ነው ትክክል አይደለም የሚለው ለማረጋገጥ ደግሞ ያንን መላምቴን ቴስት ማድረግ አለብኝ ማለት ነው። so test the hypothesis. take two same plants ተመሳሳይ እጽዋቶችን ወስዳለሁ። put one in sunlight plus one in shade። ስለዚህ አንደኛውን ክፍት በሆነ ፀሐይ በሚያገኝበት ቦታ ላይ አስቀምጣለሁ። አንደኛውን ደግሞ ፀሐይ በተጋረደበት ወይም ፀሐይ የማያገኝበት ቦታ ላይ አስቀምጣለሁ። ከዛ በኋላ water them equally ቅድም ሁሉንም ነገር ኪፕ አድርጉት አላለንም? ስለዚህ ይሄንን ሁለቱንም ውሃ በትክክል ሰጣቸዋለሁ ለ2 ሳምንት ማለት ነው። ከዛ በኋላ ምን አደርጋለሁ? አናላይዝ ማድረግ ቴስት ያደረኩትን ምን አደርገዋለሁ? ቼክ አደርገዋለሁ እጄ ማለት ነው። ስለዚህ አናላይዝ ኤንድ ኮንክሉዥን ሜጀር ሃይት አፍተር 2 weeks የሁለቱን ቁመት ሜጀር አደርጋለሁ። ፕላንት ኢን ሰንላይት ኢዝ ቶለር የፀሐይ ብርሃን ያገኘው እጽዋት ምን ይሆናል? የፀሐይ ብርሃን ያገኘው እጽዋት ከፍ ብሎ የበቀለ ይሆናል በትክክል። እንዲሁም የቀለም ልዩነትም ያመጣል። አንደኛው የፀሐይ ብርሃን ያገኘው ያው ክሎሮፊል አንዱ ፎቶሲንቴሲስ ላይ አስፈላጊ ስለሆነ አረንጓዴ ሆኖ ይበቅላል። ያኛው ደግሞ ወደ ቢጫ ያዘነብላል ማለት ነው። ስለዚህ ሃይፖቴሲስ ምን አደረገልኝ? ሰፖርት አደረገልኝ። እንዴት ነው ሰፖርት ያደረገልኝ? መጀመሪያ ያስቀመጥኩት ለእጽዋት እድገት የፀሐይ ብርሃን ያስፈልገኛል ብዬ ስላልኩኝ እሱን ደግሞ ቼክ ሳደርግ ውጤቱ ተመሳሳይ ስለሆነ ኤክስፐሪመንቴን ፕሩፍ አደረገልኝ ማለት ነው። ከዛን ይህንን ውጤት ምን ማድረግ ነው? ኮሚኒኬቲንግ ሪዛልትስ ሶ ራይት a short report or present the result to the class። ይሄ ለትምህርት ቤት ለክላስ ሊሆን ይችላል፣ ለህብረተሰብ ሊሆን ይችላል፣ ለሳይንሱ ማህበረሰብ ሊሆን ይችላል። ያንን
ማቅረብ ማለት ነው። እነዚህ 6 ስቴፖች ናቸው። ኦኬ ውድ ተማሪዎች እንግዲህ የምዕራፍ 1ን በዚህ ያጠቃልላል። አኩሬሲ፣ ፕሪሲሽን ኤንድ ሳይንቲፊክ ሜተድ የሚሉ 2 ነጥቦችን ነው ዛሬ ያየነው። እነዚህን በአጠር ባለመልኩ ለጥናት በሚመች መልኩ ስለቀረበ እናንተ ደግማችሁ ማየት ትችላላችሁ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ያልገባችሁ ነገር ካለ በኮሜንት አስቀምጡልኝ። ይህን ቪዲዮ ላይክ ያደርጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁም እንዲሁ ሰብስክራይብ አድርጉ። በቀጣይ በአዲስ ቪዲዮ እስከምንገናኝ